አሲር ከመጣ ምንም ሳትል ይቅርታ አድርግለት እሺ ሀንዬ ግን ሰሞኑን ደህና ነሽ አዎ በጣም ደህና ነኝ ምን ነው አባ እንዴ ወይ ካልሆነ ጸበል እንሂድ እንዴ አባ ምን ነው በጣም አመመህ እንዴ ላንቺ ነው እንጂ ሀንዬ እኔማ ደህና ነኝ እኔ ምን ሆንኩኝ እሱን እንኳን ተይው ሀንዬ እሺ ምንድነው አባ ሀንዬ ከሳት ከዋው ያረገሽ እኮ ነው ይልቅስ ለሰው ልጆች መኖር ማለት መተንፈስና አድሮ መነሳት ማለት አይደለም መኖር ታዲያ ምንድነው ለሰው ልጅ መኖር ማለት ሰዋዊ ባህሪውን ሳያጣ ለአምላክ ተገዝቶ መኖር ማለት ነው ጋባኛው እኔ ምለው ግን ፋዘር ለምን ዛሬ ቁርስ አልጋብዙት ተበድረህ ነው ወይስ ከኔ ሰርቀ ነው የምትጋብዘኝ አረ ፋዘር ይሙዳ ያዙ ከራሲው ነው አይ ዛሬ እንኳን ልጅ ነኝ የምጋብዘው ና ደስ ይለኛል ኤልያስ አትሂድ ብለህ ደስ ይለኝ ነበር ግን ደግሞ መሄድ ግዴታ ከሆነ ምን ማድረግ እችላለሁ ሀንዬ እኔም እኮ እዚህ ካንቺ ጋር በቆይ ደስ ይለኝ ነበር ግን ደግሞ እዛ ጥዬ የመጣሁትም ስራ አለ በዛ ላይ ደግሞ ገንዘብም ጨርሻለሁ ያው እንደምታውቂው ደግሞ ታሬ ላይ ነው ያለሁት እሱንም ደግሞ ከዚህ በላይ ማስቸገር አልፈልግም ኤልያስ ምን ልበልህ ምንም አትበኛኝ ብቻ በሰላም ገባቤ እሺ ቆይ መቼ ነው የምትሄደው ለነገ ጧት ቲኬት ቆርጫለሁ እዛው መናኸሪያ አካባቢ ላድር ነው ስለመጣ ደግሞ በጣም ደስ ብሎኛል በጣም አመሰግናለሁ እኔም ስላየሁሽ በጣም ደስ ብሎኛል ሀንዬ ደግሞ አትጨነቂ ካቀምሽ በላይ ሆነ ነገር ካለ ለፈጣሪ አሳልፈሽ ስጪሽ እሺ ኤልያስ ቻው ሀንዬ በሰላም ለመገናኘት ያብቃን ሰላም ሁኚልኝ አሜን ሰላም ሀኒና አሲር በመታረቃቸው ደስ ያላችሁ ሰዎች አላችሁ እስኪ ቪዲዮ ላይክ አድርጉና አሳዩኛ በነገራችን ላይ ሰላም አሲር ላይ ጆፌ ጥላለች ማለት ወደዋለች ይመስለኛል እንደዛ አይነት ነገር ምክንያቱም ፍቅር ጓደኛ ሆነች ወይ ብላ ስትጠይቅ ያለ ምክንያት አይደለም በያስባለሁ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬም አብረን ኖላዊን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ኖላዊ በትላንትና ክፍል በጣም ደስ ይል ነበር በተለይ ደግሞ በመታረቃቸው ያኔ አባት ኖላዊና አሲር አንድ ላይ ሆኖ ስላየዋቸው በጣም ደስ ብሎኛል የመጨረሻ ማለት ነው ምክንያቱም ሁለቱ አብሮ ሲሆኑ ምን አይነት ነገር እንደሚሰጡን ምን አይነት ትምህርት እንደሚሰጡን ምን አይነት ህይወት ያለው ቃሎች ህይወት ያለው ንግግር እንደሚናገሩን እናንተው ታውቃላችሁ እናንተው ምስክር ናችሁ እኔ 10 ደጋግሜ መናገር ይተበቅብኝ አይተበቅብኝ ያላቅም አትናገር ብትሉኝም አለመናገር አልችልም ብቻ አብሮ ስለሆኑ በጣም ደስ ብሎኛል ስለታረቁ ባጭሩ ከኤላም ጋር መታረቃቸው ሰላም ማውረዳቸው በቃ አስተማሪነቱ ምን ያህል እንደሆነ እኔ እንጃ ይሄን ያህል ትህትና ከባድ ነው የምር ከባድ ነው ከዚህ በፊት ብያቸዋለሁ በተለይ ሌሎች ድራማዎችን እስኪ እንደዚህ በሪሌሽንሺፕ ምናምን ሚቀና ከሆነ ጭራሽ ሊገለው ነው የሚፈልገው እንጂ መለስ ብሎ አስቦ ይቅርታ የሚጠይቅ ሰው የለም የትኛውም ድራማ ላይ አላየውም እኔ እስካሁን አንዱ የአንዱን ጓደኛ የሚወድ ከመሰለው ወይም ደግሞ ባጭሩ አንድ ሰው ከቀና በአንድ ሰው ያን ሰው ለማጥፋት ከዛ ሰው አካባቢ ለማጥፋት ምናምን የሆነ ነገር ተንኮል ምናምን የምታዩት እንግዲህ እንደዚህ አይነት ነገር ደግሞ ማግኘት በቃ መታደል ነው የምሬ ነው ለዛ ነው እኮ ብዙ ቪውም የሌለው ድራማው ለዛ ነው ምክንያቱም የሚኖር ህይወት ነው ትክክለኛ ነገር ነው እውነት ነው እውነትን ደግሞ ሰው አይፈልገው ጥሩ ነገር ሰው አይፈልግም መጥፎ ነገር በቀልድ የሚያልፍ ነገር አሁን አይታችሁ አሁን የምትረሱት ነገር ሲሆን ሰው ያያል ይዝናናበታል ነገር ጥሩ ነገር መልካም ነገር ሲሆን ደግሞ ሰው አይወደውም ምክንያቱም ለምን እንደሆነ ታውቃላችሁ አብዛኛው ሰው ጥሩ መሆን ስለማይፈልግ አብዛኛው ሰው መልካም ሰው መሆን ስለማይፈልግ አብዛኛው ሰው ትሁት መሆን ስለማይፈልግ ለዛ ነው እንደነዚህ አይነት ድራማዎች ብዙ ጊዜ ብዙ ቪው የሌላቸው ማለት ነው ዝም ብለው ከአንድ ቤት እየዘለሉ የሚሰሩ ድራማዎች ምን ያህል እይታ እንዳላቸው እናንተው ታውቃላችሁና እንደዚህ አይነት ድራማዎች ስታገኙ ደግሞ ተጠቀሙበት ማየት ብቻ ሳይሆን ተጠቀሙበት እያንዳንዱን የህይወት ላይፍ ወይም ደግሞ እያንዳንዱን የህይወት መስመር ነው የሚያሳዩዋችሁ እነሱን ለመኖር ሞክሩ ማየት ብቻ ሳይሆን መለማመድ ኦኬ መኖር ከድራማው ጋር አብሮ መኖር መለማመድ ትሁት መሆን ያምራል አይደለ ድራማው ስታይ ትሁት መሆን ትፈልጋለህ ልብ ይነካል በቃ ደስ ይላል ሀሴት ታደርጋለህ አይደለ ያንን ነገር ደግሞ ለመኖር ሞክሩ ተለማመዱ ባይነኝ ሁሌ ነው የምላችሁ ይሄን ነገር እንሞክር እኔም እየሞከርኩ ነው እየጣርኩኝ ነው ፈጣሪ ይረዳኛል እናንተ ሞክሩ ይሳካል ከሞከራችሁም አይሳካ ነገር የለምና ማለት ነው በመቀጠል ምናሴና ፍቅር ወይም ደግሞ የአሲር እህት ፍቅር በቃ ጥሩ የሆነ ነገር ጀምረዋል አሲርም እዛ ጋር በቃ ሲገልጸው ምናምን በቃ ያራዳ ልጅ መሆኑን የምታውቁት እንደዛ ነው ማለት ጎዳና ያደገ ሰው
እንደዚህ ነው በቃ ግልጽ ነው በቃ በግልጽ ነው የሚያወራው በግልጽ ነው የሚናገረው ፊት ለፊት ነው የሚያወራችሁ ንጹህ ነው በቃ ደስ ይላሉ ብቻ እንደነዚህ አይነት ሰዎች እኔ በጣም ነው የሚመቹኝ በጣም ነው የምወዳቸው ትሁት ናቸው እንደምታዩዋቸው የተቦጫጨቀ ልብስ ስለለበሱ ጎዳና ስላያችሁ ምናምን ሌባ ይመስላሉ የሚጎዷችሁ ይመስላሉ ምናምን እንጂ አብዛኞቹ በጣም ትሁት ጥሩ ልብ ያላቸው ሰዎች ናቸው የሚሰርቁት ደግሞ ለእንጀራቸው ነው ለሆዳቸው ነው ሆዳቸው ግድ ብሏቸው ነው እንጂ ሌላ ምንም ነገር ኑሯቸው አይደለም የሚሰርቁት ማለት ለማትረፍ አይደለም የሚሰርቁት አለ አይደለ እንዴ ብር ያለው ትርፍ የሚሰርቅ ለትርፍ የሚሰርቅ ብር ለማካበት የሚሰርቅ እኮ አለ እነዚህ ጎዳና ላይ የሚበሉትን አጥተው ቢሰርቁ ልትገረሙ አይገባም የምሬ ነው ልትገረሙ አይገባም ከቻላችሁ አንድ ሰው አንስታችሁ ጥሩ ቦታ ማድረስ እንጂ ስለተረቋችሁ ልትገረሙ አይገባም ገንዘብ ይያለው 2 መኪና 3 መኪና ይያለው እኮ የሚዘርፍ አለ አገር የሚዘርፍ አለ አይደል ሰው የሚዘርፍ አለ ጎረቤት የሚዘርፍ አለ ብቻ እየተማራችሁበት እንደሆነ ተስፋ አደርጋለሁ እስኪ እናንተ ኖላዊ ተከታታይ ድራማ እንዴት ነው የምታዩት እንዴት ነው የምትመለከቱት ምን ትረዱበታላችሁ ምን ታያላችሁ ምን ትማራላችሁ ከዚህ ድራማ ብዬ በጠይቃችሁ ኮሜንት ላይ ምን ትሉኝ ይሆን ተጠብቃችኋለሁ ኮሜንት ሴክሽን ላይ ሜላት ደግሞ ሰሞኑን ጠፋች አይደል ሜላት ብትኖር ደግሞ እንዴት እንደሚያምር በቃ ማለት እዛ ቤት ወይም ደግሞ እነሱ ቤት እነ ሜላት ቤት ተሰብስቦ ሲያወሩ ምናምን በቃ ያለው ነገር በጣም ደስ ይላል እሷም ጠፋች ትንሽ ቅር ይላል እሷ ስጠፋ ሰላምን በቃ ትልቅ ሰው ነች ሰላም በቃ ሰላምን መጀመሪያ አካባቢ ያያችኋት ሰዎች ሌላ ሰላም እንደው መጀመሪያ አካባቢ በቃ እቺ ልጅ ማጨለል ብቻ ነው ወይ ጽናት ድራማ ላይ ያጨለለችን ሌላ ድራማ ላይ ያጨለለችን በቃ ማጨለል ብቻ ነው ወይ እስከንል ድረስ ነበረ መለወጥ እንደሚቻል ደግሞ አሳይታናለች መለወጥ እንደሚቻል አሳይታናለች ሶ በሱ ነገር በጣም ደስተኛ ነኝ የመጨረሻ አንድ ጥያቄ ጠይቃችሁና ጨርሳለሁ ኤላ ወደ ክፍለ ሀገር ሊመለስ ነው ወይም ወደ ደሲ ሊመለስ ነው የሚመለሰውም ያቋረጠውን ስራ ጀምሮ ብድርም ቢሆን ገንዘብ ለማግኘት ነው ዞሮ ሀኒን ለማገዝ ነው የሚመለሰው እስኪ እንግዲህ ጥያቄው ከዚህ ጋር ይያያዛል ገንዘቡን ማን ያገኝ ይመስላችኋል ማለት ለአባቷ ህክምና ወይም ደግሞ ለኖላዊ ህክምና የሚሆን ገንዘብ ማን ያገኛል ብላችሁ ታስባላችሁ አሲር ወይስ ደግሞ ኢላ ያገኛል ብላችሁ ታስባላችሁ እስኪ ኮሜንት ላይ ሐሳባችሁን አስቀምጡልኝ እኔ ግን አሲር ቢያገኝ ደስ ይለኛል ከዚህ በፊት አንድ ጥያቄ ጠይቄያችኋለሁ ሀኒ ማን ፍቅረኛ ብትሆን ደስ ይላችኋል ብያችሁ ነበር አብዛኞቻችሁ የአሲር ነው ያላችሁኝ ሶ አሁንም እኔ አቋሜን እንደቀጠለ ነው የናንተ ከተቀየረ አሳውቁኝ ሀኒ የአሲር ፍቅረኛ ብትሆን ደስ ይለኛል ብያችኋለሁ ሶ አሁንም እንደዛው ነኝ በቀጣይ ክፍል እንግዲህ ብዙ ነገር እንጠብቃለን ብያስባለሁኝ አሲርም ይሄን ነገር ዝም ማለት የለበትም ማለት የእንጀራ አባቱን ዝም ማለት የለበትም የሆነ መንገድ መፈጠር አለበት በህግ የሚጠይቅበት መንገድ መፈጠር አለበት ሶ ገንዘቡን ማግኘት አለበት እንደዚህ ዝም ካለ ይሄም ትልቅ ችግር ነው ተስፋ መቁረጥ የለበትም ብዬ ነው ማስበው ደግሞም አሲር ተስፋ ይቆርጣል ብዬ አላስብም የሆነ ነገር እያደረገ እንዳለ ነው የሚሰማኝ ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል በሌላ ቪዲዮ ተመልሼ እስክመጣ ድረስ ክፉ ያገኛችሁ ክፉ እንደወንዘው አልፏችሁ ይሳካላችሁ ይመርባችሁ ቀናችሁ ብሩ ለሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ መልካም ጊዜ ፒስ